ቪዲዮን እናያለን እናሳልፋለን እሚስቆ ሲመጣ እንስቃለን ትንሽ እንወርዳለን የሚያስለቅስ ከሆነ እንዴት ያሳዝናሉ እናሳልፈዋለን አህዋላችን ይሄ እንኳን ልንገሰጽበት እንኳን ልንመከርበት እንኳን ቀልብ ረጥባ ልናለቅስበት ወላሂ ሁላችንም ደርቀናል እኔ ምናገረውን ስናገር ያለው እንዳይመስላችሁ ሁላችንም ወላሂ በቀልባችን ሞተናል ይሄንን አምነን መቀበል አለብን ዛሬ ሁላችንም ኮምፒቲሽናችን ዱንያ ነው እኔ ለምን ሰራችሁ ለምን አገኛችሁ ለምን ዱንያን ፈለጋችሁ አይደለም ግን ስንገናኝ ምናወራው እውነት እንነጋገር ስለምንድነው ዩሱፍ እንደው ማለት ነው ቀልብ እንዴት ነው ያለችው ወንጀል ስትሰራ ይሰማል ከመስጂድ ስትርቅ ማለት ነው ቀልብህ ራቀች ብላ ትገስጽሃለች ቁርአን ሳትቀራ ስትቀር በቀን ለምን አልቀራችም ብላ ቀልብህ ማለት ነው እንደው ያኒ ትከሳለች ይሄንን እንጠያየቃለን ስንገናኝ ሰራ ወጣ አገኘ ለፋ ቆረጥ ይሄ ነው ስንሰባሰቡ ተው ስለያኒ ከመስጂዶቼ ወላሂ መስጂድ ውስጥ ራሱ ወሪያችን ይሄ ነው ታዲያ ለምንድነው ቀልብ ማትደርቀው ሙስሊም አህዋሉ መሆን የነበረበት ሲገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማታ ለሊት ላይ የህግ አካላት እንደሚሉ ሰዎች የተባረከ መስጂድን አጥሩን ያ ሁሉ ንብረት የወደመበት ብዙ ንግግር ተደርጎ በስምምነት የተሰራውን መስጂድ አፈርሰው በሌሊት ሰው በሌለበት ለመስጂዱ ኮሚቴም ይሁን ለክፍለ ከተማው መጅሊስ ሳያሳውቁ ማለት ነው ይህ ትልቅ በህግ አካላት የተፈጸመ ህገ ወጥነት ነውና አንዳንድ ከፍተኛ ባለስልጣናትም በሰዓቱ እዛው ሆነው ሲያስፈርሱ እንደነበረ መረጃው እየወጣ ይገኛል በሌሊት ይህ ወንብድና ነው እንጂ ምንም ህግ ማስከበር አይደለም ህገ ወጥ ቦታም አይደለም ቦታው እሱ ብቻም አይደለም የመስጂዱ ኮሚቴውም ታስረዋል እንደዚህ አይነት ነገራቶች የሚፈጸሙት ለሙስሊሙ አጀንዳ ለመፍጠር ነውና ሙስሊሙ በአንድነት በእንደዚህ አይነት ጉዳዮች ላይ መልስ መስጠት አለበት መብቱን ማስከበር አለበት አላህ Subhanahu Wa Ta'ala ሁላችንንም ያግዘን ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም ለሆኑት ወንድሞችና እህቶቼ ደግሞ በቃ ለሚሰልሙ ሰዎች ጥሩ እገዛ ቢያደርጉ ጥሩ ነው ማለት ቢያሳውቁ እስልምናን ቢያሳውቁ ማሳወቅ ካልቻሉ ደግሞ ትችት የሚባል ነገር አለና ያን ነገር ቢያቆሙ ደስ ይለኛል በቃ ማበረታታት ባይችሉ እንኳን የሆነ ለብር ብለው ነው የሚሰልሙት ለወንድ ብለው ነው የሚሉት ነገር ደስ አይልምና በቃ እኛ ሐቅም ብለን ነው አላህም ብለን ነው እንጂ ብዙ ነገር ጥልና የምንመጣው ወደዚህ ዲን ስንመጣ ብዙ ነገሮች ፈተናዎች የሚደርሱብን አላህም ብለን ነው ነገ ጀነት አለ ብለን ነው እንጂ ምንም ነገር ብለን አይደለም ወንድ ልጅ ብዙ ሲያወራ በተለይ ሴት ፊት ክብሩን ያጣል የወንድ ልጅ ሞገሱ ያለው በዝምታ ውስጥ ነው ወይም ጥቂት በማውራት ውስጥ ነው የወንድ ልጅን ሞገስ የሚወስደው ምን እንደሆነ ታውቃላችሁ ብዙ ማውራት ሴቶች የሚወዱትና የሚያከብሩት ምን አይነት ወንድ ነው ካልከኝ ብዙ ማያወራ በጣም ዝም የሚልም አይወዱም ብዙ ማያወራ ለሁሉም ነገር ጣልቃ ገብቶ የማያወራ ወንድ ሴቶች ያከብራሉ ይወዳሉ ሚገርም ሙሳ መጥቶ ቃለ ማخطቡካ ነው ምንድነው ችግራቸው ይነግሩታል ችግሩን ከዛ የሚፈልጉትን ነገር ያደርጋል ከዛ ውጪ ትርፍ የሆኑ ቃላቶችን አይናገርም እና የሚገርምህ ነገር ይሄን በማድረጉ በሚቀጥለው ክፍለ ጊዜ በደንብ አብራራላችኋለሁ አንደኛው ወደዋለች ሴት ልጅ መውደድ ትችላለች በነገራችን ላይ በአግባቡ መውደድ ትችላለች የወደደችውንም ከቤተሰቧ ጋር ተስማምታ ማግባት ትችላለች እና ከወደደችለት ነገር መካከል አንዱ ራሱን አክብሮ እንዲከበር ራሱን ያደረገ ስለሆነ ያሳዝን መረጃ ተሰምቷል ጨለማን ተገን አድርገው የመስጂድ አጥር መፍረሱም ተገለጸ አዲስ አበባ ሜክሲኮ አካባቢ የሚገኘው ተባረክ መስጂድ ከሌሊቱ 6 ሰዓት ጀምሮ ማለት ነው ጨለማን ተገን በማድረግ በርካታ የጸጥታ አካላትን በቦታው በማሰማራት የመስጂዱ ታፔላና አጥር መፍረሳቸውም ተገልጿል ታዲያ ይህንን ማስመልክቶ የአዲስ አበባ መጅሊስ ከተባረክ መስጂድ ጋር በተያያዘ ከሚመለከቱ አካላት ጋር እየተወያየ እንደሆነም ገልጿል ታዲያ መልእክትም ተላልፏል የምትችሉ ሰዎች ዛሬ ዙሁርና 10 ማለት ነው ሌሊት በጸጥታ አካላት ሲፈርስ ባደረው ተባረክ መስጂድ መስገዳችሁን አትርሱ ለምታውቋቸው በሙሉ ሼር አድርጉ ላቸው መልካም ቀን ይሁንላችሁ لا لجرو إلى فيك أبو
إنا لله وإنا إليه راجعون. أبو بيخا كم الدليل بيخات النجرتي ميلا لها. ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታረጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ ይዣችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች፣ እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዩዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስመ አብ። ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው? ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች፣ ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳይ ምን ታረጋታለች? በሆዳ ደፍታት፣ ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርገት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድሮ ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለሷ መከላከል አልቻልንም እኛ ራሳችን ስትወርቀ ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋር ሁለት ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች። ከዛ ከቀናት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሙባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት? ኧረ ወይኔ! ኧረ ምን ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን ዓመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት ዓመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየውና ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ ባገኛችሁበት አሳልፋችሁ እባካችሁን ለህግ ስጡ። ይቺ ልጅ የ4 ሰው ነፍሰ ገዳይ ናት። እነዛ ሁለቱ ልጆች ፈጣሪ ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ ሁለቱ ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ።
እቺ ሴት የአራት ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ሼር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው። ኢትዮጵያ ያለች ክርስቲያን ነበረች እቺ ልጅ። እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው። እንግዲህ ምንም የሚለው ነገር የለም። እባካችሁ አረብ ሀገር ስትመጡ እምነታችሁን አትቀይሩ። ሌላው ነገር እምነታችሁን አትቀይሩ። አሟሟታችሁ እንደዚህ ነው የሚያስጠላው። ሁለት ሞት ነው የምትሞት እንደዚህ። እምነታችሁን አትቀይሩ። የሰው ሀገር ስትመጡ ምንድነው የሚበላችሁ? አርፋችሁ አትቀመጡም እንዴ? በቃ አትቀይሩ እምነታችሁን። ሌላው ደግሞ ጓደኛ የፈለገ ነገር ከጓደኛ ጋር ተጣልታችሁ ጓደኛችሁ ያለ ምንም ምክንያት ሳትታረቁ ሰው ሳያስታርቃችሁ በቃ ይቅር ብዬሻለሁ ብሎ ወደ እናንተ ህይወት ተመልሶ ሲመጣ የእውነቴን ነው የምላችሁ እናንተን ለማጥፋት ነው። የእውነት ይቅር ብሏችሁ እንዳይመስላችሁ። ስለዚህ ተጠንቀቁ። ከዚች ልጅ ትምህርት ውሰዱ ማለት ነው። ከጓደኛ ጋር ተጣልታችሁ በጣም ትልቅ ጸብ ተፈጥሮ ከዛም በሆነ ጊዜ ደግሞ ምንም እንዳልተፈጠረ ሰው መስላ ያቺ ጓደኛችሁ መታ በቃ ይቅር ብዬሻለሁ ጓደኛዬ ምናምን ብላ እናንተ ጋር ብትመጣ እናንተን ለማጥፋት ነው የምትመጣውና ከራሳችሁ ላይ ጠብቁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ሸር አድርጉ። ነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰለፊያ የለም፣ ሱፊያ የለም፣ ትጃንያ የለም፣ ወሃቢያ የለም፣ ሰማንያ የለም፣ ነቀሽባንድያ የለም። ሁሉም መንገድ ላይ አህለ ሱናም የለም። በኋላ ነው የመጣ ሁሉም ምንድነው هو سماكم المسلمين من قبل وفي هذا ሙስሊም አድርጎ ሰይሟቸው። መጀመሪያ ሁሉም ሙስሊም ነበር። ኸዋሪጅ መጣ። የስም ማዕት አሁን የቆጠርነው ራሱ ስንት ነው? ከዚህ በላይ ያልቆጠርነው ብዙ ስም አለ። ሙስሊሙ ምን አለ? እኔ ትጃንያ ነኝ፣ እኔ ሱፊያ ነኝ፣ እኔ ወሃቢያ፣ እኔ ምናምን እዚህ በየሰፈሩ ገባ ማለት ነው። እዛ የተያዙት ነገር ቡድን እያፈራ ሁሉም በያገሩ እዚህ መጣ። ወደ ጅማ አካባቢ ማን ትጃንያን ይዞ መጣ? አልፈቂ አህመድ ዑመር መጡና በዚህ በኩል ሲያረጉ አልፈቂ መንገድ ብሎ እዚህም እንዲህ ያለ አንድነቱን ብትንትን ጊዜ በሄደ ቁጥር ሙስሊሞች ብትንትን እያሉ ይሄን ቡድን ሲከተል ያን ቡድን ሲከተል ምናምን መንግስት ሲፈልግ መጀመሪያ አካባቢ ምን አንዴ ኢማም አህመድን ያኛው ደገፈ፣ ቀጥሎ አሽዓሪያን ይሄኛው ደገፈ፣ ቀጣይ ያኛው ቀደም ብሎ ኸራሚያን ደገፈ፣ በኋላ ወሃቢያ የሚባለው የሰለፊያም ፖለቲካ የገባበት ሙስሊሞች ሲከፋፈሉ ዛሬ ደረሱ። በዚህም አላቆመም። እናንተ ኡስታዝ ምን እያለን? አሁን ኢየሱስ አምላክ ላለመሆኑ ማስረጃችን ምንድነው? ኢየሱስ ክርስቶስ ጅማሬ ያለው ፍጻሜ ያለው ማስረጃ መወለዱ ከማርያም መወለዱ ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 7 ክርስቶስ እንደተወለደ ይነግረናል። ስለዚህ ጅማሬ እንዳለው ይገልጽልናል። ጅማሬም አለው ፍጻሜም አለው። እንግዲህ እንደሰማችሁት ነው። ምንም እንኳን ክርስቶስ አብርሃም ሳይወለድ ዓለም ሳይፈጠር አለው አልፋና ኦሜጋ ፊተኛውም ኋለኛውም መጀመሪያውም መጨረሻውም እኔ ነኝ ቢለንም ኡስታዝ ግን የኢየሱስ መጀመሪያ ከማርያም መወለድ ነው ብሎናል። ይችን እንዳትረሱ። የኢየሱስ መጀመሪያ ዓለም ተፈጥሮ ማርያም ተወልዳ ከወለደችው በኋላ ነው ብሎናል። እንቀጥል። ቆላስይስ ሰዎች ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው ይላል። ኢየሱስን የሚታዩትም የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ፍጡር መሆኑን ለመናገር መጥቶ ነገር ግን በሰማይም በምድርም ያለው አለቅነትም ዙፋናትም ሁሉ መላው ዓለም በክርስቶስ ተፈጥሯል ብሎ ፈጣሪነቱን መስክሮልናል። ቀጥል። ከፍጥረት ሁሉ በፊት በኩር ነው ይላል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ዓለም ከመፈጠሩ ሰማያትና ምድር ከመዘርጋቱ በፊት በእግዚአብሔር አብ በቀጥታ የተፈጠረው ኢየሱስ ክርስቶስ ነው። ዋው! አሁን ደግሞ ምድርና ሰማይ ከመዘርጋቱ በሰማይም በምድርም ያለው ፍጥረታት ሁሉ ከመፈጠሩ ከሁሉም ነገር በፊት እግዚአብሔር በቀጥታ ክርስቶስን ነው የፈጠረው አለ። ወገን አረያ አስተዋሉ። ዓለም ሁሉ ሳይፈጠር ኢየሱስ ነበረ ብሎ ድጋሚ የኢየሱስ ጭማሪ ማርያም ናት ይባላል። በሰማይም በምድርም ያለው ሁሉም ዓለም በክርስቶስ ተፈጥሯል ብሎ ድጋሚ ክርስቶስ ፍጡር ነው ማለት አይከብድም?